ወይዘሮ ዝናሽ ተበላች። ሶስተኛ ወገን አስገብታ በራሷ ጊዜ ለማይሆን ወይም ደግሞ ለማያዛልቅ ነገር አንዳንድ ጊዜ እኔ ብቻ በላለው ብሎ ሲታሰብ ከኋላ የማመጥቶ ይቀማኛል የሚለውንም የምናስብ አይመስለኝም። እናንተ አምራን ግን ምን አይነት እንትን የሆነ ላይክ ተቃላችሁ የፖሊስ ምርመራ የምትሰራ ነገር ነው ራሱ የምትመስለው። ስለላ የምትሰራ ነው የምትመስለው አምራን። ከሷ እውነትም ምንም ነገር እንደማያመልጥ ነው። እኔ ሲጀመር በፊቱንም ፈርቼ ነበረ። አምራን ይህን ነገር ታውቃለች፣ ይህን ነገር ትሰማለች። በቃ ወይዘሮ ዝናሽ አቶ ለይኩን ተበሉ፣ በቃ ተበሉ። ታውቃላችሁ ከርታው ወደ አምራን ተገልብጧል አሁን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ውድ ቤተሰቦቼ እንግዲህ ቪዲዮውን ላይክ እያደረጋችሁ ጀምሩት። አዲስ ያላችሁ አይደለም አዲስ ስለማይመጣ ቤተሰቦች ቪዲዮውን እስከ መጨረሻው በማየት ተባበሩኝ እና ላይክም አትርሱ። እንግዲህ ወይዘሮ ዝናሽ የዳግምን አባት ገለው ራሳቸው ቀብረውት ነበር። ነገር ግን እኔ በፊትም እያልኩን ነበር፣ ሶስተኛ ወገን ገባ ማለት ሌላ ትልቅዬ ችግር ይፈጠራል። በዛ ላይ ደግሞ ከልጁ ጋር ዘመድ ቢጤ ናቸው። ነገር ግን የወይዘሮ ዝናሽን ንቀትና ድሃ ምን አይነት ማለት ለድሃ ምን አይነት አመለካከት እንዳላት ሁላችንም የምናውቀው ነው። እናም ይሄን ልጅ በጣም ታንቋሽሸውና በጣም ትንቀው የነበረ ልጅ ነው። በጣም ደግሞ ከሚገባው በላይ ዝቅ አድርጋ የምታየው ልጅ ነበር። አያችሁ አይደል? አንዳንድ ጊዜ ድሃ ነው ብለን የምንንቀው፣ ቆሻሻ ነው ብለን የምንንቀው እና ደግሞ ይሄ መቼውንም ሰው አይሆንም ብለን የምናልፈው ሰው ሆኖ ከኛ በላይ ሆኖ ይመጣብናል። አሁንም እዚህ ላይ እያየን ያለነው ነገር ልክ እንደዛ ነው። ወይዘሮ ዝናሽ ለሰው ያላት አመለካከትና ለሰው ልጅ ያላት እይታ በጣም የተለየ ነው። ከምንም ከማንም የበለጠ ዝቅ አድርጋ የምታይናት፣ ራሷን የበላይ አድርጋ ነው የምታየው። የከሌ ዘር የንጉስ ዘር ነኝ እያለች ነው የምታወራው። ወፍ ዘራሽ ድሃ መጤ እያለች ነው የምትሳደበው። ግን አያችሁ አይደል? አሁን በትልቁ ተበልታለች። በትልቁ የተበላችበትም ምክንያት ደግሞ የራሷ ስህተት ነው። ይህንን ነገር ስታደርግ ወይም ደግሞ ይህንን ነገር ሆኗል፣ ነገርዩ ተከስቷል። ሲቀጥል ይህን ሰውዬ እንቅበር ያለችውም እሷ ናት። እንቅበር ከማለቷም ደግሞ እንቅበር ያለችበትም ራሷ ቪዲዮ ለመቅረጽ ስለፈለገች ነው። ፖሊሶቹ መጥተው ነበር ካስታወሳችሁ፣ የመሳሪያ ድምፅ ሰምተው መጥተው ነበር ፖሊሶቹ። ግን ፖሊሶቹንም ያው አቶ ለይኩን በጣም እጁ እየተንቀጠቀጠ ነበር ከሚገባው በላይ። ግን ፖሊሶቹ ራሱ እንዴት እንደተመለሱ ባላቅም በሰዓቱ ፖሊስ እስከሆኑ ድረስ አቶ ለይኩን እንደዛ እየተንቀጠቀጠ እጁም አፉም ሁሉ ነገሩ እየተንቀጠቀጠ ሲያዩት ወደ ቤት ውስጥ ገብተው ማየት ነበረባቸው። ነገር ግን ያው አሳምኗቸው ተመልሰዋል። ኦኬ አለፍ ነው። ያንን ነገር ስታደርግ እኛ ማንም ሳይሰማ መቅበር አለብን ስትል እሷ ቪዲዮ ለመቅረጽ አስባ ነው ይህንን ነገር አዘጋጅታ ቪዲዮውን አልበም አድርጋ አስቀምጣ ዘመኑን ሁሉ አቶ ለይኩንን እያስፈራራች ለማስቀመጥ ፈልጋው ነበር። ግን ሞኝነቷ የዛ ጊዜ እኮ ራሷ መቅረጽ ትችል ነበር። በነገራችን ላይ ይሄኛውን ሶስተኛው ወገኑን ሳታስገባ አቶ ለይኩን ሲቀብር ከኋላ ሆና የሆነ ቪዲዮም ሆነ ፎቶ ማንሳት ትችል ነበር በራሷ ማንንም ሳታሳውቅ። ግን ጅልነቷና ወይም ደግሞ አለማሰቧ ረቃ አለመሄዷ በመካከላቸው ሶስተኛ ወገን አስገባ። ይሄው ተበላች፣ በትልቁ ተበላች። ደግሞ አምራን እናንተ እንዴት እንደምትፈክር በጣም አረመኔና ክፉ ናት። ኃይለኛ ሰላይ ናት አምራን ማለት። እውነትም ከአምራን ምንም አይነት ነገር የማያመልጥ መሆኑን የተረዳሁት በዚህ ድራማ ላይ። ሲቀጥል ደግሞ አምራን ትችልበታለች፣ በጣም ችላበታለች። ጌታ ዋናዋ አክተር እንደውም እዚህ ድራማ ላይ ከአሁን በኋላ ማን እስካሁን በነበረው ዋናዋ እሷ ናት። እውነት ለመናገር በጣም ችላበታለች። እንግዲህ ከዚህ ቤት ለመግባትም ያልከፈለችው ዋጋ የለም። ልጁ የሌለውን ልጁ አለ ብላ እንግዲህ መጀመሪያ እንደዛ አድርጋ ነበር። ከዛም ልጁ ከወረደ በኋላ ምንም አማራጭ ስለሌላት እናትህ ናት የገደለችው፣ በቃ ሞቼ እገኛለሁ ከዛ ቤት ካልገባው ብላ በኃይል ከዛ ቤት ገብታለች። እንደውም በማስፈራራት ልጁ እያለ በልጁ በማስፈራራት ሲቀጥል ደግሞ በቃ በኃይሏ በጉልበቷ ገብታለች እዛ ቤት። ከገባች በኋላ ግን ደግሞ የብልጠቷ ብልጠት ወሬው እንዳያመልጣት ምንም ነገር እንዳያልፋት ስለፈለገች ምን ያደረገች? ካሜራ አስቀመጠች። ሁለት ጁሎች ደግሞ አንድ ላይ ቁጭ ብለው ስለሷ መግደል ያወራሉ።
ከነሱ 10 እጥፍ እንደበለጠቻቸው አላወቁም ወይዘሮ ዝናሽና ልጇ። ለማንኛውም ኤሚ በጣም ብልጥና ኃይለኛ ሰላይ ስለነበረች ወይም ደግሞ አስተሳሰቧ ከነሱ 10 እጥፍ ስለነበር ካሜራ አስቀመጠች። እነሱ የሚያወሩትን ሰማች። ስለዚህ መልካም ነገር እንደማያወሩ ታውቃለች። በቃ የምታደርገውን ነገር አደረገች። ግን እውነት ለመናገር አሁን ካሁን በኋላ ለአምራን ህይወቷ እንደውም ከኤርሚያስ ጋር ትሆናለች ብዬ አስባለሁ። ይህንን ነገር ቢሰማ ኤርሚያስ ደግሞ ሲጀመር ከኤሚ ጋር ተጣልቷል። ሲቀጥል ደግሞ አሁን ከአምራን ጋር ልክክ ብሎ አብረው ይሰራሉ ማለት ነው። እንግዲህ አምራን አውቃለች። አቶ ማለቴ ከቤታቸው ማ እንደሆነ ባይታወቅም የሆነ ሰው ገለው አውጥተው ወስደው እንደቀበሩ አውቃለች። እንዴት አወቀች ግን አላውቅም። ማለቴ ማን ሲያወራ ሰምታ ነው ያወቀችው? እንዴት አወቀች? ለልጁ ስትነግሩ አሁን ከቤት ውስጥ ሰው ተገሎ እንደነበረ እና አውጥተው እንደቀበሩት አውቃለሁ ብለዋለች። እንዴት አወቀች? እንዴት እንዳወቀች ምንም ነገር ያየነው ነገር የለም። በነገራችን ላይ ግን አውቃለች። ያም ሆነ ይህ አውቃለች እና ማለት ነው ቤተሰቦች አሁን አምራን ከዛ ቤት ዋና ኃላፊ ሆነ ቁጭ ትላለች። እኔም እስካሁን ድረስ ስለነበረው ይሄን ነው እሷ ይሄንን ነገር ታደርጋለች ሳይሆን እኔ ስለነበረው እኔ እሷ ፈርቼ ነበር። ምናልባት እነሱ ቁጭ ብለው ሲያወሩ ትሰማለች ብዬ ጠርጥሬ ነበር። ግን በዚህ ደረጃ ወይም በዚህ ልክ ትሄዳለች ብዬ በጭራሽ አላሰብኩም ነበር። ሲቀጥል እኔ ያልኩት ይሄኛውን ነበር። ሶስተኛ ወገን ያስገባችው ይሄ ልጅ ወይም ይሄ ሰውዬ አንድ ቀን መጥቶ የቤታችሁን ንብረት አምጡ ወይም ደግሞ ያላችሁን ድርጅቱንም ሆነ ቤቱን በእኔ ስም አዞሩልኝ፣ ያለበለዚያ ያደረጋችሁትን ነገር ያው ማስረጃ ስላለኝ አወጣዋለሁ ይላል ብዬ ፈርቼ ነበር። ያው የፈራውን ነገር ደርሷል። ሲቀጥል ወይዘሮ ዝናሽን ምንም አይነት ኮፒ የሚባል ነገር የለም። ይሄው ነው ዋናው ነው። በቃ ሰጠችሻለሁ ብሎ ነው የሰጣት። ግን ምን ሞኝ ነው ወይዘሮ ዝናሽ ስታስቡት። አሁን እንደዚህ አይነት መረጃ የትም ቦታ የማይገኝ መረጃ እጁ ላይ ኑሮ እሷ በምትፈልገው ገንዘብ ሰጥተው ዝም ብሎ ሊያስቀምጥላት ያለ ኮፒ ሞኝ ናት። እግዚአብሔርን አንዳንድ ጊዜ ልክ እንደዚህ በየዋህነት የምንጎዳ በጣም ብዙ ሰዎች አለን እና የሚያሳየው የወይዘሮ ዝናሽም ይሄንን ነው። በዛ ላይ ልጁ ምን ያክል ትንቀው እንደነበረ ምን ያክል ዝቅ አድርጋ ትናገሩ ታየው እንደነበረ ምናምን እሱም እንግዲህ ለአምራን ተናግሯል። እንደዛ ስታደርገው የነበረውን ሰው እንዴት አምና በዚህ ደረጃ እንደዚህ አይነት ሚስጥር አሳልፎ መስጠቷ እኔ በጣም የገረመኝ። እኔ መጀመሪያ ላይ አሁን ከልጁ ጋር ይተዋወቃሉ አይተዋወቅም የሚለው ሳይሆን ፈርቼ የነበረው ግን ያው አንድ ቀን መጥቶ እንደዚህ እንደሚያደርጋት እርግጠኛ ነበርኩኝ። እና ሲቀጥል ደግሞ ከልጁ ጋር ዘመዳሞች ነገር ናቸው። ከዛም ባለፈ እንግዲህ ኑሐሚን ስታደርጋት እንደነበረው ነው ስታደርገው የነበረው። በጣም ሰው እንደምትንቅ ሰውን እንደምታንቋሽሽ ስትሰርበው እንደነበር ምናምን ነው። እንደዚህ አይነቱን ሰው እንዴት አምናችሁ ነው እንደው እስኪ ስታስቡት እናንተ እንዴት አምናችሁ ነው አሳልፋችሁ እንደዚህ አይነት ነገር የምትሰጡት? ይሄ እኮ የህይወት ጉዳይ ነው አይደል? ቤተሰብ ገንዘብ ነው ተውት። ግን እኔ በዚህ መካከል ማን እንደሚያሳዝነኝ ታውቃላችሁ ቤተሰቦቼ? አቶ ለይኩን። እውነት ታሪኩ በአቶ ለይኩን ህይወት ዙሪያ የሚያጠነጥን ነው። በጣም ነው ያሳዘነኝ። እግዚአብሔርን ልክ አባቴ እንደሆነ ሁሉ ነው የተሰማኝ። አሁን ያለበትን ሁኔታ ካያችሁት በር ዘግቶ ነው የተቀመጠው። ምግብ ሁሉ አይበላም። ይህ ሁሉን ነገር እንድመጣ ያደረገችው ግን እሷ ናት። ይሄ እንድገደል ከማድረጓም ባለፈ ይሄን ልጅ ቪዲዮ እንድቀርጽ አድርጋ ህይወታቸውን ምስቅልቅሉ እንዲወጣ ያደረገችው ዝናሽ ናት። 10 ጊዜም ቢሆን ብትቀጣለች ሴትዮ ደስ ይለኛል እውነት ለመናገር። ያም ሆነ አሁን ከሁሉም ቁጥጥር ውጭ ሆኗል። በቃ በአምራን እጅ ገባ ማለት ይሄ መረጃ አሾረቻት ማለት ነው። እንደ እንዝርት ነው የምታሽከረክራት ወይዘሮ ዝናሽን። አንድም ነገር ቀና ብላ አታያትም፣ አንድም ቃል። ሲቀጥል ድርጅቱንም ሆነ ንብረቱን ሁለቱ አንድ ላይ ሆነው ከዛ ልጅ ጋር ሆነ ኤርሚያስ የሚጨመርበታል መቼስ። ግን ወይኔ አቶ ለይኩን እኔን ያባት እውነት እሱ መከራውን አይቶ ስንት ዋጋ ከፍሎ የሰራበትን ያፈራውን ንብረት እንደዚህ አንዳንድ ጊዜ ታውቃላችሁ ቤተሰብ፣ አምላኬ ሆይ መጥፎ ሰው አትስጠኝ። በቃ መጥፎ ሰው ህይወታችሁን እንደዚህ ነው የሚያደርገው ታውቃላችሁ ቤተሰብ። አንዳንድ ጊዜ በቃ ባናገባ ቢቀር ትዳር የሚባለው ራሱ ድብን ብሎ ቢቀር እኔ ሳስበው
ኤሚም ሆነች ናሆም የአቶ ለይኩን ልጆች አይመስሉኝም በጭራሽ። ልጆቹ ቢሆኑ ኑሮ ጌታን ሴትዮ በዚህ ደረጃ አትበቀለውም ነበረ። የእውነት ልጆቹ ቢሆኑ ኑሮ በዚህ ደረጃ አትበቀለውም ነበር። ምናልባት ሰውየው የማይወልድ ሆኖ ይሆን? እንደዚህ አይነትም ሀሳብ እየመጣልኝ ነው። ያም ሆነ ይህ እሱ ባላደረገው እሱ ባላየው ይህን ሁሉ መስዋዕትነት ወይም ደግሞ ይህን ሁሉ ዋጋ እንድከፍል አድርገዋለች። ታሪኩ በጣም ነው የሚያሳዝነው። በተለይ አቶ ለይኩን በጣም ከሚገባው ላይ ያሳዝናል። ያው መጀመሪያ ላይ አላወቀበትም። እሺ ስራ እያለ እሷን ዞር ብሎ ማየት አልቻለም። ወይም ደግሞ እሷ የምትፈልገውን አይነት ወንድ አልሆነላትም ነበር። ግን መልካም ሰው በቃ በዚህ ዘመን ይጎዳል። ቤተሰብ በቃ መልካም ስትሆኑ ትጎዳላችሁ። በጣም ነው የሚያምኑ። እኔ አቶ ለይኩን በጣም እያሳዘነኝ ነው እውነት ለመናገር። ጌታ ያለበትን ሁኔታ ስታዩት ድራማ ነዋ፣ ግን ታሪኩ በጣም ያሳዝናል። እንደዚህ አይነት ሰው ስላለ ነው ታሪክ አድርገው ያመጡትና እውነት በትክክለኛ ታሪክ አሁን እንደዚህ አይነት ህይወት የሚገጥማቸው ሰዎች በጣም ነው የሚያሳዝኑት። ወንዱም መጥፎ አለ፣ ሴትም መጥፎ አለ። እንደ ዝናሽ አይነት ሴትም መጥፎ አለ። ይህን ሰውዬ ለመበቀል ብላ ግን በራሷ የባስ ችግር አመጣች። በራሷ ላይ የባስ እበቀላለሁ ብላ ካሰበችው 10 እጥፍ በላይ ሆኖ ነው የመጣባት ችግር። በጣም የሚያሳዝነው ነገር ማለት ነው። እንግዲህ ይህንን ነገር አምራን አወቀች ማለት አስባችሁታል። በዛ ላይ ደግሞ ዝናሽን ከሚጠላት ልጅ ጋር አብራ እየሰራች ከዛስ እሱ ብቻ አይደለም ልጁ የኮፒ አለው። ለዛውም በነፍስ ማጥፋት ወንጀል የተጠረጠሩ ቤታቸው ውስጥ ገለው አልበቃቸው ብሎ አውጥተው እነሱ ቀብረው ከዛስ የዳግም አባት ወይኔ አምላኬ። በቃ አምራንማ እልል ትበል በቃ ጌታ የገጠማት ቻንስ አሁን ዋው በጣም ደስ የሚል ነው፣ በጣም ከሚገባው በላይ እና ውድ ቤተሰቦቼ ወደ ገጠሩ ጎራ ስንል ደግሞ የገጠሩ በጣም ከሚገባው በላይ ደስ የሚል ነው ቦታው ምናምን። ግን ወንድ አጥር አካኪ ዘራፍ እያለ ነው። ኧረ ማን ደርሶብኝ ማን ሊነካኝ ነው እያለ ነው ወንድ አጥር። እና ወንድ አጥር አሁን እሷን የሚወስድ መስላችኋል? በነገራችን ላይ ሀና ግራ አጋባችን ቤተሰብ። ኖላዊ ድራማ ላይም እንደዛ እዚህ መታ ደግሞ እንደዛ። ኧረ አንዳንድ ጊዜ ቀኝ አጋቢን ግራ ተጋብተን እኮ አለቀን። ኖላዊ ላይም ግራ ተጋባን፣ እዚህ ኑሃሚ ድራማ ላይም ግራ ተጋባን። መች ነው ቀኝ የምታጋባን ግን ቤተሰብ? እንዴ አልበዛም እንዴ? አበዛችኋ ቤተሰብ። እኛ ቀኝ መጋባት እንፈልጋለን፣ ግራ መጋባቱ ይበቃናል። እንዴ ጠገብ ነው እኮ ኑሃሚን ተይ ተፋችን። እዛም 3 ወንዶች ዙሪያውን ሽሩር ይሏታል። አሁንም ደግሞ እዚህ መታ 3 ወንዶች። ረረረ ለማንኛውም መሩት የኔ እዚህ ላይ ያበቃል። ስወዳችሁ ሳከብራችሁ ላይክ ማድረጋችሁን አትርሱ። ባባይ በያላችሁበት ሰላማችሁ ይብዛልኝ።